አረ ሃይሚ እኔ በናፍቆት ልሞት ነው። የትነሺ 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 ህመሜን ቁስሌን ባየሺ አንቺ ምን ውስጥ እንደገባሽ አይታወቅም። ሃይሚን የበላ ጅብ አጮህ አለ። ሁሉም አተንከራ ነው የሚያወራው። አሰንም በዛው ለየብቻው፣ አክሊም ለየብቻው። ምንም እቺ ልጅ የት ትውደቅ? እኔ የእውነት ነገ ካልመጣች ኡኡ ማለት ነው ማበዴ ነው። የእውነት ለመናገር እንዴት እንደናፈቀች እንዴ! አረ በእናትሽ ሃይሚ የነሽ ምን ጉድ ውስጥ ገብተሽ ነው? በእናትሽ አስጨነቅሽን እኮ። ይህን ያለ የሚወድሽ ሰው ቤተሰብ ላይ ምን አስጨከነሽ? እንዴት ጨከንሽ? እንዴት አስቻለሽ? በጣም እኮ ነበር የምታከብሪን ጨረቃ ፋሚሊ፣ በጣም ነው እኮ የምታከብሪን፣ በጣም እኮ ነበር የምትወጂን። እንዴት ጨክነሽ? እንዴት ጨክኖሽ በእኛ ጨከንሽ? ምን ያህል እንኳን ያንቺን ደህንነት ያንቺን እንትን እንደምንፈልግ ታውቂያለሽ። ግራ ገባን። ዛሬ ትመጫለሽ ብለን ነበረ፣ የለሽም። ብናይ የለሽም። ብንገባ ቲክቶክ ብገባ ኢንስታግራም ብገባ የት በቃ ማለት በቃ ሶሻል ሚዲያ ላይ ሁሉ ጠፋሽ። በቃ ድምቀታችን የእውነት በጣም እውነት እኔ አሁን የገባኝ ማለት ነው። እንደዚህ ለካ በጣም የምትወደጂ ልጅ ነሽ። የሆነ ሱስ በቃ ሱስ ነበር ያስያሽን ማለት ነው። እና ኧረ ተው በእናታችሁ መፍትሄ ፈልጉ። ሀሰንም በቃ እኔ አላቅም እንዴ መጀመሪያ አንተ አይደለህ እንዴ አማክረሃት ልትሄድ ነው ምን ልትል ነው ብለህ ሻንጣ ከብሩክ ጋር ስታዘጋጅ የነበረው? ዛሬ ደግሞ ያለችበትን አላቅም ብለህ ከሆነ ሰው ጋር ቪዲዮ ስትሰራ አይቻሉ እንዴ? እች ልጅ አታሳዝናችሁም እንዴ? በማታውቀው ሀገር ምንም እንትን ባሌለበት ቦታ ላይ ያለችበትን አላቅም ማለት ነው። ጥሩ አይደለም የእውነት ለመናገር ማለት ነው። እግዚአብሔርን እንዲያ በቃ ሴት እህት ካለቻችሁ ለምንድን ነው እናንተ እኮ እውነት አስታራቂ ምናምን ቢሆኑ ቀጥታ ብሩክን አሰን እርግጠኛን ያለባትን ያውቃል። እርግጠኛ ነኝ የእውነት ለመናገር ማለት ነው። በጣም ነው እውነት በጣም ናፈቀች። በቃ ዛሬ ላትመም እውነት ዛሬ አትመጣም። በቃ እምቧይ መጣ የእውነት ለመናገር ማለት ነው። በቃ እኔ እንጃ። እኔ እውነት ትናንት ብሩክ ያ ቪዲዮ ሲሰሩ በቃ ዛሬ አብሮ የሚመጡ ነበር የመሰለኝ። በቃ አይ ሶሪ ጋድ በቃ ዛሬ የሚመጡ ነበር የመሰለኝ ማለት ነው። ግን በቃ አልመጣችም። የሆነ በቃ የኔ እናት እንጃ በስማንቦል እኛ አናቅም። የውስጥሽን ቁስል ምን እናቀያየማችሁ የምናውቀው ነገር የለም። ግን እውነት እንደዚህ አጨክኝም ነበር ለመጀመሪያ ጊዜ ሃይሚ፣ የመጀመሪያ ጊዜ እንዲህ እኮ ጨክን አታውቅም። በቃ ምን እንበል በቃ ምን እንበል ሌላ ምን ሲጀመር እኮ ማለት ነው። የእውነት ለመናገር ሀሰናት ፍታት ሴት ልጅ እንዴት ትታፈናለች፣ እንዴት ትጠለፋለች ምናምን ብሎ ያስፈታት እንጂ ብሩክ ከዛ ከአፍኗት ማለት ጠልፏት እንደወሰዳት ቤት ቢያስቀምጥባት ኖሮ ማለት ነው እውነት ዛሬም እንደዚህ ወስና የሄደችበትም አትሄድምም። በቃ ምንም አማራጭ የላትም ነበረ ማለት ነው። ግን ይኸው ዛሬ ብቻዋን እንዴ የእውነት ለመናገር ማርያምን ሀሰን ግን በስማ የእውነት ክፉ ነክ በቃ የእውነት ለመናገር ማለት ነው። ናቲ በተቻለ ካቅም ጥሩ ነገር አድርግተካል እና በቃ በጣም ተናፍቀሻል ሃይሚ። በናፍቆት ልንሞት ነው ሳንፈነዳብሽ። በቃ ዛሬ ሳትመጭም ነገ ግን እንድትመጭ የእውነት ለመናገር ያለዛ ሰላማዊ ሰልፍን የምንወጣው እንዴ ሰው እንኳን የሆነ ቴክስት እንኳን የሆነ ስቶሪ ላይ እንኳን የሆነ ነገር አስቀምጭልኝ እንዴ! በጭንቀት ልንፈነዳ ነው። ጨረቃ ፋሚሊ በቃ ታውቂያለሽ፣ ለጨረቃ ያለሽ ክብር በጣም ለኛ ያለሽን ክብር እናውቃለን። እንደ እህት እንደ ቤተሰብ ነው የምንከባበረው። ግን ይህን ያህል የእውነት ጨረቃ ፋሚሊ በጣም ነው የከፋው። የእውነት ለመናገር ከኔ ጭምር ጀስት እኔም የጨረቃ ፋሚሊ አባል ነኝ። በቃ ከፍቶኛል የእውነት ለመናገር ማለት ነው። እንዴት እንዲደረጋል ማለት ለእኛ ማስብ ይለናል ማለት ደህንነትሽ ያሳስበናል። ሰላማዊ ቦታ እንዳለሽ ማወቅ እንፈልጋለን። ለዛ ያ ነገር ስለሚያስከፋል አንቺ ደህና መሆንሽን እኛ ማወቅ ስለምንፈልግ ንገሪ።
በምን ሁኔታ ውስጥ እንዳለሽ አሳይን እንዴ። ለምን ዋይ ሀይሚ እንዴ ከብሩክ ጋር ነው እንጂ የተቀያየምሽው ከኛ ከቤተሰቦች ጋር ስስታችን። አረ ሀይሚዬ በእናትሽ የኔ እናት ተይ 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 ተይ፣ በቃ አጨክኝብን፣ ተይ በእናትሽ አጨክኝ። ናፈቅሽን፣ ነይልን 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 ነይልን፣ የእውነት ናፈቅሽን፣ ይሄን ያልጎዳሽን